ማለት ሰላም ሰዎች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ መጥቼላችኋለሁ በጣም ባበሳጨኝና ባናደደኝ ቪዲዮ። ሩታም እንግዲህ ደብዳቤ ጥፎላት አሉ። በጣም እኔ እንደዚህ አይነት ጓደኛ እንደዚህ አይነት አይምሮ የተበላሸ ጓደኛ እንደዚህ አይነት እሱም ራሱ አይምሮ የተበላሸ የተበከረ ልጄን ካልሰጠሽ ልጄን ካልወሰድሽ እንደው ቢያንስ እንኳን አንድ ወር እንኳን ቢሆናት ይችል አትሊስት ልጄን እንኳን እንዳይ እንደዚህ ላቃችሁ አይደል? አንተንም ሄድሚላ አንቺ ሴት አይደለሽም? አንቺ አትወልጂም? አንቺ ስፈቅድ ደግሞ ይኸው ሁሉ ታሪክ የምትሰራ አሁን ደግሞ ከሀገር ይዤው ልወጣ ነው እያለች እንግዲህ ትናንትና አይተናል ሁላችንም ቪዲዮውን። እኔ እንኳን አልተመቸኝም ነበር፣ ጠዋት ነው ያየሁት። ግን እኔ በጣም ነው የተናደድኩት። ምንም ማድረግ አይቻልም። ሰው ማመን ቀልቦ ነው ብሏል አብርሽ። እንደዚህ የሚሆን ሰው መስሎ አይታየኝም ነበር። እንደውም ይቅርታ ብሎ እሱ ወደ ውጭ ልወጣ ነው ከእንግዲህ ስላንገናኝ እንችላለን ምናምን ግን እንደው ቢያንስ እንኳን ልጅህን ይብላ ፈቅዳለህ። ልጅህን እንኳን አይተህ ብትሄድ ይሄው ሁሉ ታሪክ የምትሰራው ሄልሚላና ጓደኞች ናቸው። ይኸው ጓደኞች ሁሉ እያሉ ነው የሆነ ነገር አድርገውታል፣ አፍዘውታል እየተባለ ነው። ግን እኔ አንዳንዴ የሚገርመኝ ማለት ነው ቤተሰቦቹ ራሱ የሆነ እንኳን እንትን ልጃቸውን ለማዳን የማይሞክሩት ነገር ምንድን ነው ብዬ ነው የማስበው። የብዙ ቤተሰቦች ሳይ የተጣጣሉ ይኸው የእንትና ሄኒ ማለት ነው ሄኒ የሆነ ውስጥ ገብቶ ነበረ። ግን በቤተሰቦቹም ጥረት በጓደኞቹም ጥረት ይኸው ወደ ትዳሩ ተመልሶ አሁን ትናንትና እንግዲህ ሁላችንም አይተናል እንትን ሲላት ማለት ነው። ይሁን ወጣ ብለህ ፈታ ማለት ያስፈልጋል። ሁሉን ነገር የሚያስተካከለው ነው። ከእንግዲህ የሚመለስ አይመስለኝም አብርሃም ማለት ነው። በቃ አንዴ አብዷል። አይምሮን የሆነ ቅዥ ብሎበታል ነው የምለው። እና ሩታዬ እንግዲህ ፈጣሪ አለሽ ለአንቺ ያለውን ደግሞ አንቺ ጀግና ሴት ነሽ። እንደውም ለሱ አትገቢው። ለሱ የምትገባው እንደዚህ የተንዘላዘለች በኋላ ደግሞ እንትን ስትል ደግሞ ሲበቃት ደግሞ ወደ ሌላ ወንድ የምትሄድ ሴት ነው የምትገባው ማለት ነው። አሁን አብርሽ ጋር ይቺ ትኖራለች። አሁን እኮ በቃ ተደስታለች። ይሄው እንዴት እንደምታረገው ማለት ነው። እኔማ በጣም ነው ያናደደችኝ። እውነቴን ነው የምላችሁ። እና እኔ አንዳንዴ ሴትነት እንደዚህ ተሆነ ውይ የደገ ሴት ልጅ እኔ እንደዚህ አይነት ሴት ልጅ እኔ ቤተሰብ የላትም ወይ ነው ያልኩት። እህት ወንድም የላትም ወይ? እህት ወንድም የወለደ እህት ወንድም የለሽም ወይ? እንደዚህ አራስን ልጅ አራስን ጀግና ሴት ማሰቃየት። አንቺማ የሆንሽ በቃ ለአንቺ የሚገባሽ አሁን 4 ኪሎ ስለፈለሰ ነው እንጂ 4 ኪሎ ሸሌነት ነው የሚገባሽ። ይሄ ነው እኔ የማስበው፣ እንደዚህ ነው። ግን ለአነጋገር ይቅርታ አድርጉልኝ። ሁኔታ ሁሉ እንደሱ ነው። እና ጓደኞቹስ እንደዚህ ከጎንህ ነን ሲያጃጅሉት እኮ ነው ከጎንህ መስለዋል። አንተን እየቀበሉ ከጎንህ ናቸው። ውይ የኔ ጅብ አትሞኝ። አንተ በልጠህ እንዳትታይ። አንተ ከሩታ ከሚስትህ ጋርና ከልጅ ጋር እንዳትኖር እነሱ ፈልገው እንትን ብለው እንትን የሚሉትና ያሉ እንጂ ለአንተ አስበው ወይ ለአንተ ተጨንቀው ለአንተ የሚጨነቀው ብለህ ቢሆን ኑሮ ከልጅ እናት ጋር ነው መሆን ያለብህ። ከመጀመሪያው ጀምሮ ምንም ብትበሳጭ ምንም ብታደርግ የልጅ እናት ነች ለአንተ የምትሆነው ብለው ነበረ እንትን የሚሉህ ማለት ነው የሚያስቡልህ እንጂ ጥሩ ጓደኛ ቢሆን እንደዚህ ነው። እውነተኛ ጓደኛ እንደ ፈረንጁ ነው። ቃቃቸው ጨዋታቸው ይበቃችኋል ብሏችኋል። ግን እናንተ አትረዱ። ማሰሙ ድራማ እየሰራችሁባት ነው በሩታ ላይ ማለት ነው። አብርሽ ደግሞ ኋላ ዋጋህን ታገኛታለህ። ምን የዛን ጊዜ እንደምን ታክሽ እንደምንም ብዬ ከሚስቴ ጋር በሆንኩት የምትልበት
ቀን ይጠፋል። የሆነ ነገር እኮ ስትሆን ማንም ዙሩ አይሄድም፣ ማንም ማለት ነው። አሁን እንደዚህ ስላለህና በእጅ ላይ ታዋቂም ስለሆንክ ነው ያም ዙሮ የሚትል የሚልክ። ግን አሁን የሆነ ሀገር ወስዶ የወረውሩሃል፣ በሽተኛ ያደርጉሃል። በቃ አለቀ። ይችን ሀገር ለቀህ እንድትወጣ ነው እነሱ የሚፈልጉ። ለምን? እነሱ ታዋቂ መሆን ይፈልጋሉ፣ እነሱ መክበር ይፈልጋሉ፣ እነሱ በአንተ መክበር ይፈልጋሉ። ስለዚህ እኔ አላውቅም። ሩታዬ ደግሞ ፈጣሪ ያለሽ ምን አንቺ ቆንጆ ነሽ፣ ጀግና ነሽ። ጀግና ሴት ማንም ይፈልጋታል፣ ማንም ማለት ነው። ብዙ ነገር ማለት ትችያለሽ። አሁንም ተፈለገ እንደውም ካልቸል ሁሉ ማስገባት ትችያለሽ። እንደዚህ የሚንዘላዘለው በትዳሩ ላይ ማለት ነው። በትዳሩ ላይ እኮ እየማገጠ ነው ያለ። ስለዚህ ከባድ ነው ብዬ ለሩታ አላስብም አሁን በኋላ ማለት ነው። አሁን ሁሉም ሰው አንቺ ገፍተሽው ነው ምናምን ይላል። ዛሬ ምን ታደርገው? እውነቱን እኮ ነው የተናገረችው ነገር እናንተ ላይገባችሁ ይችላል። ሴት ነች አይደል? እኔም በኩል ጊዜ ነው የምላቸው አልፈልግም ማለት አይችልም ወይ? እሱ ከእሷ ጋር መሆን አልፈልግም መብቱን ማስከበር አይችልም ወይ? ጓደኞቹ ለነገሩ የሆነ ነገር አድርገውታል። በሱ መፍረድ እንዳንችል የሆነ ነገር ሆኗል። አልፈልግም ብሎ ተለያይቶ መልሳ መተው ምን እንደሚያደርጉት እኔ አላውቅም። እንግዲህ አልፈልግም ብሎ ከሩታ ጋር ተገናኝቶ አልፈልግም ብሎ ሩታም ያው አልፈልግህም እዛው ቀጠል ብላ ባላለችው። ከዛ ወዲያው ይችን ቪዲዮ ያውና ስልክ ደውሎ እና ይመጣል። በቃ እንደዚህ ነው። ክፍተት ነው እነሱ የሚፈልጉት። ማንም እንትን ያለው ሰው የለምና ክፍተቱን እየተጠቀሙ የሚያደርጉበት ነገር አለ። ከሄርሜላም የሚቀበሉት ነገር አለ፣ ከሌላም ሰው የሚቀበሉት ነገር አለ። ዝም ብለው አይደለም እነሱ የሆነ ነገር እያረጉ ነው። ማንም ሰው የሚረዳው የለም ልጁን እንጂ የሆነ ነገር እያረጉበት ነው። እኔ ግን በጣም ያሳዘነችኝ ሩታ ነች። እግዚአብሔርን በጣም ነው ልቧን የሰበረው። ልብህን ስብር ሊያደርገው ልብህን ሰብራ ሄደች። እችልኩስ ምን ትሰብረሃለች? ትንሽ አይቀፋትም እንዴ? ትንሽ አይቀፍሽም? አንቺን አሁን ጥሎ ሩታን ጥሎ ሄደ ከአንቺ ጋር ይኖራል ብለሽ ታስቢያለሽ እንዴ? አንቺ ያው በድግምትሽ ተማምነሽ ነው እንጂ ሩታን የመሰለች ሚስት ጥሎ ሄደ ከአንቺ ጋር ይኖር ሌላም መታ ታማልለዋለች ማለት ነው። ይህንንም ማሰብ አለብሽ። የሰው ባል አትቀሙ። ነገስ ለእኔ ምንድን ነው ይዞልኝ የሚመጣው ብላችሁ ማለት አለባችሁ። የሰው ሚስትና የሰው ባል የምትቀሙ ማለት ነው። በድራማም እያያችሁ ነው፣ በምንም እያያችሁ ነው። እናም ነገር ያገራችሁ ድራማ ዝም ብሎ አይደለም የሚሰራው። ድራማዎች ዝም ብሎ ይመስላችኋል የሚሰሩት፣ ግን በተጨባጭነትና በእርግጠኝነት የሚሰሩ ድራማዎች ናቸውና እናንተ ደግሞ እሱን እያያችሁ ያማራጥጧችኋል። ስለዚህ እኔ በጣም ነው ያናደደች። በጣም የተበሳጨሁት ማለት ነው። እንደዛ አብሮሽ እንደዚህ ልቧን የሰበረው እችን የመሰለች ልጅ አንዳንዴ እኮ በሩታም ፈረድ ሩታም ይቅርታ አድርጊለት እያልን በሩታም ስንጮህ ነበረ። እኔ በነገራችን ላይ እሷም ክፍተት ለሁለቱም እንትላለልኝ እሷም ክፍተት ፈጥራለች ማለት ከእርግዝናዋ ጀምሮ ይመላለሳል። ጥፋቴን አምናለሁ። እሷ ያንን ወንድ ልጅ ነው እሷን ያን መልስ ስትሰጠው እሱ ደግሞ ያው ወንዶች ታውቃላችሁ እንክብካቤና ፍቅር ሆዳቸውን ይወዳሉ። እውነቴን ነው የምላችሁ። እናንተ ትቀልዳላችሁ። ከምንም ልክ እንደ ህጣን ልጅ ማለት ናቸው ወንዶች ማለት ነው። እንክብካቤ ይፈልጋሉ። እኔ ብዙ ወንዶች ስላየሁ ነው፣ ብዙ ባለትዳሮች ስላየሁ ነው። እንክብካቤ ተሰጣችኋቸው ምንም ባይወዷቸው ራሱ እየወደዷቸው ነው የሚሄዱት።
ለእንክብካቤ በቃ ወንዶች እንደ ህፃን ልጅ እንክብካቤ ያስፈልጋቸዋል። አሁን ሴት ቆራጥ ነች፣ የሆነ እንትን ተወደደች ወደደች ነው አለቀ። ወንዶች ግን ይገረባበታሉ። እንክብካቤ ታቆማችሁባቸው ለምን ብለው እንኳን አይጠይቁም። ሌላ የሚንከባከባቸው ሰው ይፈልጋሉ። ስለዚህ ሩታም አሁን ጥፋተኝነቷ እሷ እያመናጨቀች እንደ ባል አላየችውም። ሲመጣ ውሃ እየደፋችበት እያመናጨቀች ብትናደድ እንኳን ብዙ እንዲህ በእሷ እኮ አንዳንዴ ስታስቡት በእሷ አልተጀመረም። ብዙ ነገሮች የሚከሰቱ ናቸው ቪዲዮ ላይ የማይወጡ ነው እንጂ ግን ብዙ ባለትዳሮች ትዳራቸውን ለማቆየት ልጆቻቸውን አለመበተን ብዙ ነገር ችለው ታግሰው ባላቸውን የሚመልሱ ጀግኖች ሴቶች አሉ። ጀግኖች ማለት ነው። ሁሉን ነገር ታግሰው ምንም ሳይሆን ባላቸውን የሚመልሱ። እሷን ወደ መመለሱ ሳይሆን ወደ ማራቁ እየሄደች ነው ያለችው ማለት ነው። አሁን ደግሞ ልቅሶ በልቅሶ እንግዲህ ያጥናሽ ማለት አንቺም ጥፋተኛ ነሽ። ባትገፊው ኑሮ ባትገፊው መጣ እንደዛ እየተፍለቀለቀ እየተደሰተ እየተፍለቀለቀ አንቺ የሰው ወሬ ይዘሽ ኮሜንት ላይ አይተሽ አንቺ እኮ ውሳኔሽን ብትወስኝ ጥብቅ ብለሽ ኮስተል ብለሽ ከኔ ጋር መሆን ተፈለግ ጓደኞችን መተው ትችላለህ። በቃ ብትይው ኖሮ አንቺ እንደዚህ ገፋፍተሽ አልፈልግም ምናምን እያልሽ እንዳትመጣ ቤቴ እንዳትደርስ እያልሽ ስትይው ወንድ ልጅ ነው፣ እንክብካቤ ያስፈልገዋል። በአንቺ የምንፈልገው በዚህ ላይ ነው። ምንም እንደ ልጅሽ እንትን ነው፣ እንደ ህፃኑ ልጅ ማለት ናቸው ወንዶች። የተንከባከባቸውና ወንድ ልጅ ሆዱ ተሞላ ነው የሚባለው። እንኳን ስተተረቱ እውነቴን ነው። ብዙ እናቶች ሲሉ ሰምቻለሁ። እኔ እናቶች ሲሉ ነው የሰማሁት። እኔ ሌላ የእናንተ አይነት ሴቶች አይደሉም እናቶች። አያቴ በፊት ትነግረኝ ነበረ። እኔ ከአዲስ አበባ ስሄድ ምናምን አያቴ ጋር በጣም አያቴን እወዳታለሁ። ከአያቴ ጋር ሚስጥረኛ ነን ማለት ነው። እና እንደዚህ ትለኛለች፣ ወንድ እኮ ትለኛለች። እንደዚህ አጎቴ ሚስቱ ጋር በጣም ይጣላልና ያው ይፋታሉ። ወንድ ልጅ እኮ እንክብካቤ ይፈልጋል። እሷ እኮ እንደዚህ ለምን ሰዋት ምግብ ትሰራለች፣ ጎበዝ ነች፣ እንደዚህ ነች። አይ ልጄ ያለች ፍቅር ከቤቱ ሲገባ ሰላም መጣ ሰላም አደርግ ተብሎ አምሎ ምግቡ ተዘጋጅቶለት ያንን እንተልታለ። ወንድ ልጅ እንደሱ ነው እንዴ? አንቺ አያታችንን እንደዚህ ነበር ያልሽው ስለ እኔ የፈለገውን አርጌ ጠላዬን ጠምቄ ምግቤን ሰርቼ ሲመጣ በእንኳን ደህና መጣ ብዬ ነው ልጆችን ያሳደግኩት። ብዙ ነገሮች ችሌ ነው ልጆችን ያሳደግኩት። ብዙ ነገሮች ያልፋል ትለኝ ነበር እና በዛ ላይ ደግሞ አክስቴም እንደዚህ እንትን ብላ ነበረ። ባሏ ጋር ተጣልታ ተፋታ ነበር ማለት ነው። አክስቴንም ስማከለ ሰማታለሁ። ሁሉን ነገር መቻል አለብሽ፣ አንቺ ነሽ መሸነፍ ያለብሽ ትላለች። ኧረ አያቴ ደግሞ እላታለሁ ኧረ ተይ እንደዚህ ያትል እንዴ ሴት ልጅ ደግሞ ለምንድን ነው እንደዚህ የምትሆነው ምናምን እላታለሁ። ለምንድን ነው እሱ ራሱ አይንከባከባትም ምናምን ስላት አይ ልጄ ወንዶች እኮ እንክብካቤ ይፈልጋሉ ትላለች። እና አያቴ እውነቷን ነው ብዬ ነው የማስበው።